ታላቁና ገናናው ክለብ ዩናይትድ እንግዲህ አሁን ላይ 3 የፕሪሚየር ሊግ ጨዋታዎችን በማሸነፍ በአራተኛ ደረጃ ላይ ተቀምጧል። 2 የፕሪሚየር ሊግ ተከታታይ ጨዋታዎችን ማሸነፍ ተስኗቸዋል ሲባሉ የነበረው ሮበን አሞሪም እንግዲህ ያንን ነገር ሰብረው አሁን ደግሞ 3ኛ የፕሪሚየር ሊግ ድላቸውን እንግዲህ በሜዳው በኦልድ ትራፎርድ ብራይተንን ማሸነፍ ችሏል። ብራይተን ምን ያህል ከባድ ተጋጣሚ እንደነበረና ካለፉት 7 ጨዋታ ዩናይትድን 6 እንዳሸነፈ በቀድሞ ቪዲዮ ላይ ሰርቼላችሁ ነበረ። በበላይነት እንግዲህ ማሸነፍ ችሏል። ብራይን ምቤሞ ምን አይነት ድንቅ ተጫዋች ነው። ማቲያስ ኩኛ የመጀመሪያው ጎሉን ማስቆጠር ችሏል። ሴስኮም እንግዲህ ብራይን ምቤሞ ያስቆጠራትን ጎል አሲስት ማድረግ ችሏል። ዛሬ ሁሉም በሚባል ደረጃ በጣም ድንቅ እንቅስቃሴ ነበረ። ስለ ጨዋታው አንዳንድ ነገሮች እናንሳ። ለዚህ ቻናል ግን በቅድሚያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። ከአንፊልዱ ጨዋታ በላይ የብራይተን ጨዋታ ከባድ ነው ስል ነበር። ምክንያቱም ደግሞ ብራይተኖች ዩናይትድ ላይ ኦልሞስት ትልቅ የበላይነት ነበረባቸው። ከ7 ጨዋታ 6 ማሸነፍ ማለት ቀላል አልነበረም። ተጋጣሚ ብራይተን ነው። በዛ ላይ ደግሞ ቼልሲ ማሸነፍ ችሏል። ከቶተንሃም ጋር ቾቷል። ሲቲን አሸንፏል። እነዚህን ቲሞች እንግዲህ ነጥብ ያስጣለና ያሸነፈ ቲም ዩናይትድ ሊያስጥለው አይችልም ወር ደግሞ ሊያሸንፉ አይችልም ብሎ ለመገመት ከባድ ነበር። ግን ደግሞ ዩናይትዶች እየተሻሻሉ ስለነበረውማ አስመዝግበውት የነበረው ከ9 ዓመት በኋላ የአንፊልድ ድል እንግዲህ ለነሱ መነሳሻ ሆኗቸዋል። በዛ ላይ ደግሞ የኦልድ ትራፎርድ ሪከርድ ትልቅ ነው ብዬ አስባለሁ። ተከታታይ 3 ጨዋታዎችን አሸንፈው ነበር። አሁን ደግሞ 4ኛ ድል እንግዲህ አስመዝግበዋል። ይሄ ውጤት በጣም ትልቅ ውጤት ነው። ዩናይትድ አሁን ከአርሰናል እንግዲህ በ3 ነጥብ አንሶ ከሲቲ ጋር ደግሞ እኩል ነው። ከሰንደርላንድ በ1 ነጥብ ዝቅ ብሎ 4ኛ ደረጃ ላይ ተቀምጧል። ቶተንሃም እና በርነማውዝ ከሚጫወቱ ድረስ እስከ 4ኛው እንግዲህ ይዘልቃል። ከጨዋታው በፊት እንግዲህ ስነግራችሁ እንደነበረ ቼልሲ ቀላል ተጋጣሚ አያገኝም። ሰንደርላንድ በጣም ከባድ ናቸው ስላችሁ ነበረ። ሰንደርላንድ እንግዲህ ቼልሲን በማሸነፍ 2ኛ ደረጃ ላይ ተቀምጧል። ሊቨርፑልም እንግዲህ በቤንፎርድ 4 የፕሪሚየር ሊግ ተከታታይ ጨዋታቸውን በመሸነፍ እንግዲህ ዩናይትድ ሊቨርፑልንም በ1 ነጥብ በልጦ መቀመጥ ችሏል። ቼልሲን ደግሞ በ2 ነጥብ በልጧል። ስለዚህ ሮበን አሞሪም ቀስ በቀስ እንግዲህ ወደ ዋንጫው ተፎካካሪነት የመጡ ይመስላል። ቀላል ነገር አይደለም። ሲታሙ ነበረ ገና ከ2ኛ ሳምንት የፉላሙ ጨዋታ እንግዲህ ሮበን አሞሪም ይህ ሲስተማቸው አይሰራም፣ መሀል ሜዳቸው በጣም የተመታ ነው ሲባል ነበረ። ዛሬ ካስሜሮ ምን አይነት እንቅስቃሴ ሲያደርግ እንደነበረ ተመልክተናል። የማቲያስ ኩኛ የመጀመሪያው ጎሉን እንዴት እንደሰጠውና እሱ ያስቆጠራትን ጎል እንግዲህ መመልከት ይችላል። እና የዛሬ የማቲያስ ኩኛ የካስሜሮ ምን ድንቅ እንቅስቃሴ እንደነበረው አይተናል። ኩኛ ምን ያህል አቅም እንዳለው ተመልክተናል። የሊቨርፑል ጨዋታ ላይ በደንብ አውርተንበታል። ምንም አሲስት ባያደርግ ምንም ጎል እንኳን ባይፈጥር ኩኛ ምን ድንቅ አቅም ያለው ተጫዋች ነው። ከኳስ ውጭ ያለው ነገር ፊዚካሊ እንዴት እንደሚያሸንፋቸው አይተናል እና በብራይተኑ ጨዋታ ደግሞ ጎልን በማስቆጠር እንግዲህ ለሱ ትልቅ ነገር ነው። ከዚህ በፊት እንግዲህ ተመልክተናል። የተወሰነ ራስ ወዳድ የሚያስመስለውን ነገር አይተናል። ከብዙ ርቀቶች እንግዲህ ኳሶችን ሲመታ ተመልክተነው ነበርና አሁን እንግዲህ ከዚህ በኋላ አሲስት ወደ ማድረግ ጎሎችን ወደ ማስቆጠር ከጫና ነፃ የሆነ ማቲያስ ኩኛ እንደምንመለከት ተስፋ አደርጋለሁ። ፈረስታፍ ሁለቱም ድንቅ የሚባል እንቅስቃሴ ነበራቸው። ካስሜሮ የ30 ምናምን ዓመት ሰውዬ አይመስልም። ካስሜሮ ወደ ሳውዲ ለምን አይሄድም ስንለው የነበረው ተጫዋች አሁን ላይ የዩናይትድ ምርጡ የመሃል ሜዳ መሆን ችሏል። እንግዲህ እና ማኑኤል ኡጋርቴ ነው ይሄን ያህል የሚያስፈልገን ተጫዋች አይደለም። ዛሬም ብሩኖ በጣም ድንቅ እንቅስቃሴ ነበር ሲያደርግ የነበረውና ዩናይትድ ምንም እንኳን የመሃል ሜዳ ተጫዋች ሳያስፈርም ምንም እንኳን መሃል ሜዳ ያስፈልገዋል፣ ግን ይሄ ክለብ መሃል ሜዳ ተጫዋች አላስፈረም እየተባለ እንኳን እዚህ ደረጃ ደርሷልና ይሄ ውጤት በጣም ትልቅ ውጤት ነው። ሮበን አሞሪም በቃ ራሳቸውን ቀስ በቀስ እያሳዩ መጥቷል። በጣም ብዙ ተዘጅተዋል። በጣም ብዙ ተብለዋል። ይህ ክለብ ለቀው መውጣት አለባቸው ሲባሉ ነበር። ራትክሊፍ ለምን ይሄ ቡድን ሮበን አሞሪምን 3 ዓመት ድረስ ታገሰዋለሁ እንዳሉ እንግዲህ እያሳዩ ነው። ገና በ2ኛ ዓመቱ ያኛውን ዓመት ባንቆጥሮም የሚፈልጋቸውን ተጫዋቾች ስላላመጣ በዚህኛው ዓመት ግን የሚፈልጋቸውን ተጫዋቾች ተመልክተናል። ብራይን ምቤሞ ምን አይነት ድንቅ ተጫዋች ነው። ምን አይነት ፈጣን ነው። ምን አይነት ኮንትሮል ነው። ምን አይነት ፊኒሺንግ ነው እየተመለከትን ያለ ነው። የመጀመሪያው ጎል በጣም ገርሞኝ ነበር። የ4ኛው ጎል ደግሞ ሌላ ታሪክ ነው። በዛ ሰዓት ውስጥ ዩናይትድ ጭንቅ በነበረበት ሰዓት ውስጥ በዛ ኮንፊደንስ እንደዚህ አይነት ጎል ማስቆጠር በጣም ከባድ ነውና የብራይን ምቤሞ ሁሉ ነገሩ ነው። በቃ እኔ ለምን ያን ሁሉ ቀናቶች ዩናይትድ ብራይን ምቤሞ ላይ እንደፈጁ የሰመር ትራንስፈር ሙሉ በደንብ ስናይ ነበር አይደል? አሰልቺ ዝውውር የብራይን ምቤሞ ነበር። በቃ የሆነ 45 ቀናት ወራት ምናምን እየፈጀ ስለነበረ በጣም አሰልቺ ዝውውር እሱ ነበር። እንኳንም ያሰለቸን እንኳንም ታክሰው ዩናይትዶች ብራይን ምቤሞ የሚባል ተጫዋች ወደ ክለባችን እንኳንም የቀላቀለው የሚያስብል ነው። ሴስኮም እንግዲህ ዛሬ አሲስት ማድረግ ችሏል። ድንቅ አሲስት ነው።
ብራያን ምቤሞ ያገባትን የመጀመሪያው ጎሉን እንግዲህ የብራያን ምቤሞ ለማንቸስተር ደግሞ ሶስተኛ ጎሉን እሱ ነበር አሲስት ማድረግ የቻለውና ከፊት ለፊቱ ያለን ጥራት እንግዲህ እያየን ነው የተመለከተን ነው። እነ ማቲያስ ኩኛ እነ ብራያን ምቤሞ ጎሎችን ሲያስቆጥሩ ሴስኮ ደግሞ በዚህ በኩል የአየር ኳሶችን እያሸነፈ ስፔሶችን እየፈጠረ አሲስትም እያደረገ ነውና ምን አይነት ድንቅ እንቅስቃሴ እንደተመለከተን አይተናል። ተከላካዮቻችን ሌኒሮ፣ ማቲያስ ዴሊት፣ ሉክ ሾው ምን አይነት አቋም ላይ እንደሚገኙ እያየን ነው። ሉክ ሾው እንግዲህ ከረጅም ጊዜ በኋላ ይመስለኛል ዩናይትድ ቤት ረጅም እንደዚህ ሳይጎዳ የተጫወተበት ጨዋታ የለም እና የማውንትና የእሱን ስንመለከት አክቲቭ ናቸው። ማውንት በዛሬው ጨዋታ አይኑር እንጂ ከጉዳት ተመልሶ ነበረ። ያው የተወሰነ ጉዳት አለበት ተብሎ ነበር። ሃሪ ማጉዌር ነው ከጨዋታው ውጪ ነበረው፣ ግን ደግሞ ማውንት ነበር አልገባም እና ሉክ ሾው ከጉዳት ነፃ ከሆነ ምን አይነት ሉክ ሾው እየተመለከተ እንደሆነ እያየን ነው እና ዛሬ እንደ ቡድን በጣም አሪፍ ነው። ሴኒ ላመንስ የመጀመሪያው የዌልቤክ ቅጣት ቢቆጠርበትም ግን ደግሞ ኳሷን ለማደን ሞክሮ ነበር። ሁለተኛው ጎል የዝርክዚ መዘናጋት ነው እንጂ ዩናይትዶች ሁለተኛ ጎል አያስተናግዱም ነበር። ልክ ብራይተን ደግሞ አንደኛ ጎል እናስቆጠረ፣ ሁለተኛ ጎል እናስቆጠረ ቲም እንግዲህ ለመሯሯጥ ሞክረው ነበር። ያላቸው አማራጭ እሱና እሱ ብቻ ስለነበር ዩናይትድ ግን ጌሙ ኮንትሮል አረገው። እንግዲህ ወደ አራተኛ ጎል ሄደዋል። ያ በጣም ትልቅ ነገር ነው። ዩናይትዶች ያስፈራ ነበር። አቻ ሊወጡ ነው እንዲህ የሚል ስሜት ነበር። ግን ደግሞ ብራያን ምቤሞ የሚገርም ድንቅ አጨራረስ፣ የብሩኖ የእይታ ፊዚካሊ እንዴት እንዳሸነፋቸው ኳሱን ሳይነካው ብራያን ምቤሞ ጋር እንዲደርስ ያደረገበት መንገድ በጣም ድንቅ ነው እና ሄቨን ነበር ያችን ኳስ አሲስት ማድረግ ይቻሉ። ግን ደግሞ የብሩኖ ትልቅ የሚባል የጎል ተሳትፎ አለበት እዛ ላይ ብዬ መናገር ይችላሉ። ኳሱን እንኳን ባይነካት የሚገርም ፊኒሽንግ ነው የሰጠውና ዛሬ በቃ ቲሙ እንዴት እንደሚያስደስት ልነግራችሁ አልችልም። በቀድሞ ቪዲዮ እንግዲህ ዩናይትድ ይህንን ጨዋታ ተቀጥቅጦ የሚሆን 1-0 ቢያሸንፍ ራሱ ለዩናይትድ በጣም ትልቅ ውጤት ነው ስላችሁ ነበር። እርስ በራስ ይገናኛሉ ስላችሁ ነበር እና ያሰብናቸው በሙላ ጥለዋል። ቼልሲ ምናልባት ከሰንደርላንድ ጋር አቻ ሊወጣ ይችላል የሚል ግምት ነበር። ኦልሞስት ጨዋታውን ወደ አቻ የሚሄድ ይመስል ነበር። ግን ደግሞ በ93ኛው ላይ እንግዲህ ቼልሲ ላይ አስቆጥረው እንግዲህ ሰንደርላንዶች ማሸነፍ ይቻሉት። ቼልሲ ላይ ባይቆጠር 90 ምናምን ደቂቃ ላይ እንግዲህ ዩናይትድ 3ኛ ደረጃ ላይ ይቀመጥ ነበርና ሰንደርላንድን የሚበልጠው ነበር። ዩናይትድ ማሸነፉን ከቀጠለ እንግዲህ ከነሲቲም ከነ አርሰናል ጋር ስለሚፎካከር ሰንደርላንድ ብዙ የሚያሳስብ ነገር አይደለም። ሩበን አሞሪም አሁን ላይ ከጫና ነፃ ናቸው። ዩናይትድ በየሳምንቱ ነው የሚጫወተው፣ እረፍት አድርጎ ነው የሚጫወተው። ስለዚህ ብዙ ድካም የለበትም። ተጫዋቾቹ በጣም እረፍት አድርጎ ነው የሚመጡትና የቡድን መንፈሳችን በጣም ተመልሷል። ሲደንሱ መለሻ ቤት ውስጥ ታይተዋል። የነ እምቦሞና የአመድ ግንኙነት በጣም ደስ ይላል። በአንድ ቦታ ለሚፋለሙ ሰዎች፣ ለአንድ ቦታ የሚታገሉ ሰዎች እንደዚህ ፍቅር ሆነው አንድ ላይ ሲጫወቱ ሲደንሱ ማየት በጣም ደስ የሚል ነገር ነውና አሁን የቡድን መንፈሱ መጥቷል። ዩናይትዶች አሁን ላይ ሳያስቡት ጥሩ መንገድ ላይ ተገኝቷል። ጥሩ ቦታ ላይ ተገኝቷል። 4ኛ ደረጃ ላይ ማለት ይህ ትልቅ ነገር ነው። ዩናይትድ ምን ሲባል እንደነበረ እናውቃለን እና ይሄ ቲም ይለወጣል ወይስ አይለወጥም? ሩበን አሞሪም ይባረራሉ ወይስ አይባረሩም? የሰንደርላንዱን ጨዋታ አንድ ድል ይሰጣቸዋል ሲባሉ የነበሩ አሰልጣኝ እንግዲህ አሁን ላይ ከመሪው አርሰናል 3 ነጥብ ዝቅ ብሎ ከሲቲ ጋር እኩል ሆነው እንግዲህ ተገኝተዋልና ሩበን አሞሪም ከዚህ በኋላ ያሉትን የኖቲንግሃምና የቶተናም ጨዋታ ማሸነፍ የሚችሉ ከሆነ ለእኔ በጣም ትልቅ ነገር የሚፈጥሩ ይመስለኛል። ከዚህ በኋላ እንግዲህ አርሰናል ከክሪስታል ፓላስ አለው፣ ከዛ ደግሞ ሲቲም ጨዋታ አለውና ሁለቱም ቀላል ጨዋታ አያደርጉም። ነጥብ ሊጥሉ ይችላሉ። ሲቲ አቻ ከወጣ በአንድ ነጥብ ነው ሊበልጡ የሚችሉ። አርሰናልም እንደዛው ከሆነ ደግሞ ነጥቡ እያነሰ ስለሚመጣ ዩናይትዶች እያንዳንዱን ጨዋታ ማየት ግዴታቸው ነው። እያንዳንዱ ጨዋታ ላይ ትኩረት መስጠት በጣም ግዴታ ነው። ያ 5 ጨዋታ ዩናይትድ ካሸነፈ ፀጉሬን እቆረጣለሁ ያለው ሰውዬ እንግዲህ አሁን ላይ በጣም ደስተኛ የሆነ ይመስላል። 3 ጨዋታዎችን ዩናይትድ ማሸነፍ ችሏል። ከዚህ በኋላ ኖቲንግሃም ነው። ኖቲንግሃም አሰልጣኝ ስለቀየረ ምን አይነት ቲም ሊኖረው እንደሚችል አናውቅም እና እሱን አይተን ደግሞ በደንብ እናወራለን። በጣም ደስ ብሎኛል። እንኳን ደስ አላችሁ ዩናይትዳውያን። ይሄ በጣም ትልቅ ድል ነው። ሩበን አሞሪም ቀስ በቀስ ዩናይትድን እየወለወጡት ነው። ለምን ማቲያስ ኩኛ ለምን ኩኛን እንዳስፈረሙን ለምን ሴስኮ እንደፈረመን አይተናል። ከነ ጋርናቾ ከነ አንቶኒ የተሻለ እንቅስቃሴ ተመልክተናል። ካስሜሮ ምን አለ ከማኑኤል ጋርቴ እድሜ ተቀንሶ ለሱ ቢጨመርለት የሚያስብል ፐርፎርማንስ ተመልክተናል። ግን አሁንም የግራው ክንፍ በጣም ከባድ ይመስለኛል። እነ ዶርጉም ሆነ ዳሎ በዛ በኩል አሪፍ አይደለም። ጭራሽ ዶርጉ ነው እዛ ችግር ውስጥ የከተተ። 3-0 የሚያልቅ ጨዋታ ነበረ። ክሊንሺት ጠብቀን መውጣት የምንችለው ጨዋታ ነበረ። ኳሱን በስርዓት ለብራያን ምቤሞ ማቀበል አልቻለም። ከዛም ሮጦ ሄዶ ፋውል ነበር የሰራው። ያቺ ፋውል ናት እንግዲህ ዌልቤክ ወደ ጎልነት የቀየረት። ከዛ ሁለተኛው ጎል እንዲያገቡ ተሯሯጡ። ሁለተኛው ጎልም ገባና ዩናይትድ ነጥብ ቢጥል ኖሮ ዶርጉ ያቺ የሰራ ስህተት ዋጋ ያስከፍል ነበርና በቤንች ላይ እንግዲህ ተመልክተናል። ማላሲያን ዛሬ ከቶቷል። ዲያጎ ሊዮ እንግዲህ ከ21 ዓመት ባለው ቡድን እንግዲህ ተጫውቶ ነበር፣ ጎልም አስቆጥሯል። ስለዚህ ለረፍት ነው እንግዲህ የመለሱት። ምናልባት
ማላሲያን በዋናው ቲም ውስጥ የማየት እድላችን ሰፊ ሊሆን ይችላል። ዲያጎ ዲዮን ወደ ታችኛው መላካቸው በጣም ትልቅ ነገር ነው ብዬ አስባለሁ። ልምድ ያለው አሪፍ ተጫዋች ስኳድ ውስጥ መክተት አሁን ላይ የምንፋለምበት ነገር ተቀይሯል። ኔትሮች ለሻምፒዮንስ ሊግ እንፋለማለን ሲሉ ነበር። አሁን ሳያስቡት የዋንጫ ትራክ ውስጥ ገብቷል። ገና 30 ሳምንት አለና ቀላል አይደለም። 30 ሳምንት ኔትሮች ካሸነፉ የሚቀጥሉበት ነው። ሲቲም አርሰናልም ነጥብ ይጥላሉ ብለን ልንገምት እንችላለን። ዩናይትድም ነጥብ ይጥላል ብለን ልንገምት እንችላለን። ግን ደግሞ አሁን ላይ ያሉበት መንገድ አሁን ላይ ያሉት ተነሳሽነት በጣም አሪፍ ነው። ቤንጃሚን ሴስኮ ጎል እንዳስቆጠረ እናውቃለን። አሲስት ማድረግ ችሏል። አሁን ብራይኖ ቤሞ ነው ጎል ያስቆጥራል፣ አሲስት ያደርጋል። ኩኛም እንግዲህ ቆሌው ተገፏል ማለት እንችላለን። ጎሉን ማስቆጠር ይችላል። ስለዚህ አሁን ከሁሉም ነው የምንጠብቀው፣ ከንቦሞ፣ ከሴስኮ፣ ከኩኛ ብሩኖ አማድ አለ በዚህ በኩል የነዛ የዳሮና የዶርጉ ነገር ትንሽ መሻሻል ቢኖረው ወይ ደግሞ ሊቻ ሲመለስ ሉክሾ በዛ በኩል ሲሄድ አሪፍ ነገር እናያለን። በሁለቱም በኩል ባላንስ የሆነ ማጥቃት ይኖረናል የሚል ተስፋ አለኝ። እንግዲህ እና በጣም ትልቅ ድል ነው። እንኳን ደስ ያላችሁ እላለሁ። አዳዲስ ነገሮች ሲሰሙ ደግሞ ይዤላችሁ መጣ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ሲያደርጉ እስካሁን ድረስ ሰብስክራይብ ማድረጉት እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው